ያው ሁላችንም የምናውቀው ስሜት አለ አይደል? በቃ በገዛ ሐሳባችን እንደታሰርን የሚሰማን አይነት ስሜት። እሺ፣ ግን ከነዚህ ገደቦች በላይ መነሳት ይቻላል? ዛሬ በጋውራንሽ ጋንዲ ስራዎች ላይ ተመሰርተን እነዚህን የአእምሮ ሰንሰለቶች እንዴት ነው የምንበጥሰው የሚለውን አብረን እናያለን። እንግዲህ የዛሬው ትንታኔያችን ምንጭ ይህ መጽሐፍ ነው። ይህ መጽሐፍ ደግሞ በጣም ልዩ የሚያደርገው እንዲሁ በእንደፈ ሐሳብ ብቻ አይቀመጥም። ይልቁንስ እውነት ለመናገር ሕይወታችን ውስጥ ገብተን ልንለወጣቸው የምንችላቸውን ተግባራዊ መመሪያዎች ነው የሚሰጠን። ስለዚህ አሁን አብረን የምናያቸው ነጥቦች በቀጥታ ልንጠቀምባቸው የምንችላቸው ነገሮች ናቸው ማለት ነው። አእምሯችን አንዳንዴ መውጫ በሌለው የሐሳብ አዙሪት ውስጥ ሲገባ እንዴት እንደሚሰማን ሁላችንም እናውቀዋለን። ግን ይሄ ስሜት የተለመደ ቢሆንም የኛ እውነታ ሆኖ መቀጠል የለበትም። ከዚህ አዙሪት መውጫ መንገድ አለ። እናም ይሄ ትንታኔ በቃ ያንን መንገድ ለማሳየት ነው የተዘጋጀው። እሺ፣ ወደ መጀመሪያው ምዕራፋችን ስንገባ የምናተኩረው የውስጣችንን ዓለም እንዴት እንደምናሸንፍ ነው። ለምን መሰላችሁ? እውነተኛ ለውጥ የሚጀምረው ከውስጥ ነው። የውጭውን ነገር ከመቆጣጠራችን በፊት መጀመሪያ የአስተሳሰብ አድማሳችንን ማስተካከል አለብን። ይህ ለሁሉም ነገር መሰረት የሚጥል የመጀመሪያውና ዋነኛው እርምጃ ነው። ይህ ጥያቄ ሁላችንንም ያወከናል አይደል? እኔ በቂ ነኝ ወይ? በጣም ከባድ ጥያቄ ነው። ይሄ የራስን ብቃት የመጠራጠር ስሜት እኮ ሙሉ ለሙሉ ግስጋሴያችንን ሽባ ሊያደርግ ይችላል። ግን አያችሁ፣ ይህንን ለመቋቋም የሚያስችል አንድ መሰረታዊ መርህ አለ። እናም መፍትሄው ይሄ ነው። የራሳችን ዋጋ ከድርድር ውጪ ነው። በቃ የምናገኘው ወይም የምንፈጥረው ነገር አይደለም፣ በተፈጥሯችን ያለን ነው። ይህንን እውነት በቃ ስንቀበለው ወዲያውኑ ከራሳችን ጥርጣሬ እስር ቤት ነፃ እንወጣለን ማለት ነው። ሌላው ትልቁ ችግር ራሳችንን ከሌሎች ጋር ማወዳደር ነው። ሁሌም የሚያስጨንቅ ነገር ነው። የሌሎቹ የእድገት መስመር እያየን የራሳችንን ስንለካ የሆነ ወደ ኋላ እየቀረን ይመስለናል። እሺ፣ ታዲያ ይህ ስሜት እንዴት ነው የሚታለፈው? እዚህ ላይ አንድ በጣም ወሳኝ ነጥብ አለ። የህይወት ጉዞ እንደ መስመር ቀጥተኛ አይደለም። ውጣ ውረድ አለው፣ መዘግየት አለው፣ ያልተጠበቁ መንገዶችም ይኖሩታል። ይህንን ስንቀበል ከትልቅ ጫና ነው ነፃ የምንወጣው። ዋናው ነገር ፍጹም መሆን አይደለም፣ በቃ በጨዋታ ውስጥ መቆየት እና መሞከሩን አለማቋረጥ ነው። ምክንያቱም ቀርፋፋ እድገት እኮ ካለመንቀሳቀስ በጣም ይሻላል። አንድ ነገር ሳይሳካልን ሲቀር እንዴት እንደሚሰማን እናውቃለን። በቃ ማንነታችን በሙሉ የከሸፈ ያህል ይሰማናል። ግን ትልቁ ስህተት እዚህ ላይ ነው ያለው፣ የራሳችንን ዋጋ ከውጤቶች ጋር ማያያዝ። እሺ፣ ይህንን አመለካከት እንዴት ነው የምንለውጠው? እውነተኛው ለውጥ የሚመጣው ትኩረታችንን ከጊዜያዊ ውጤቶች ላይ ስናነሳ ነው። በቃ ትኩረታችን መሆን ያለበት በምንገነባቸው የረጅም ጊዜ ልማዶች ላይ ነው። አስቡት፣ ማንነታችን የሚገለጸው በአንድ ድል ወይም ሽንፈት አይደለም፣ በፍጹም። ይልቁንስ በየቀኑ በምንተገብራቸው ስር የሰደዱ ልማዶች ነው። እሺ፣ እስካሁን የውስጥ አስተሳሰባችንን እንዴት እንደምናስተካክል አየን። በጣም ጥሩ። ቀጣይ እርምጃ ምንድን ነው? አሁን ደግሞ እነዚህን ሐሳቦች ወደሚታይ እና ወደሚዳሰስ ተግባር እንዴት እንደምንለውጥ እናያለን። ብዙዎቻችን የምንሰራው ስህተት አለ። አንድን ነገር ለመጀመር ትክክለኛው ስሜት ወይም ያ ተነሳሽነት የሚባለው ነገር እስኪመጣ ድረስ እንጠብቃለን። ይሄ እኮ በጣም ትልቅ ወጥመድ ነው። ታዲያ መፍትሄው ምንድን ነው? ስኬት እኮ የሚገነባው በሚለዋወጥ ስሜት ላይ አይደለም፣ በጽናት ላይ እንጂ። አስቀድመን ይህንን ማድረግ አለብኝ ብለን ከወሰነ ስሜቱ ይኑር አይኑር መደራደር የለብንም። በቃ ተግሳጽ የሚጀምረው እዚህ ላይ ነው። አእምሯችን በአሉታዊ ሐሳቦች ሲወጠር ከዚህ ለመውጣት በጣም ቀላልና ተግባራዊ መንገድ አለ። ችግሮችን በአእምሮ ውስጥ ብቻ እያብሰለሰልን መፍታት አንችልም። በቃ የአእምሮን ወጥመድ ለመስበር ሰውነታችንን ማንቀሳቀስ እና አንድ አካላዊ እርምጃ መውሰድ ነው። እሺ፣ አሁን ደግሞ ትኩረታችንን ትንሽ እናዞርና ስለ ረጅም ጊዜ ስልቶች እናውራ።
የአንድ ጊዜ ስኬት ሳይሆን ዘላቂና ተከታታይነት ያለው እድገት እንዴት ነው የምንገነባው? የረጅም ጊዜ ስኬት ሁላችንም እንፈልገዋለን። ግን መልሱ ያለው የወደፊቱን በማለም ብቻ አይደለም። በፍጹም። ይልቁንስ የወደፊቱ ማንነታችን የሚቀረጸው ዛሬ በምንወስዳቸው ትንንሽ እርምጃዎች ነው። በሌላ አባባል የወደፊቱ ማንነታችን የአሁን ድርጊቶቻችን ውጤት ነው። በየቀኑ የምናደርጋቸው ትናንሽ ነገሮች ናቸው ተጠራቅሞ ትልቅ ለውጥ የሚያመጡት። የአንድ ጊዜ ከፍተኛ ጥረት አይደለም ዋናው፣ በስርዓት የሚደረግ የዕለት ተዕለት ጥረት እንጂ። ግን ያው ሁሌም በተመሳሳይ ጉልበትና ስሜት መቀጠል ከባድ፣ በተለይ ደግሞ አስቸጋሪ ቀናት ሲያጋጥሙ ተነሳሽነት ይጠፋል። እሺ፣ በእንደዚህ አይነት ጊዜያት ምን ማድረግ ይቻላል? እዚህ ጋር በጣም የሚገርም ጠቃሚ ምክር አለ። ዋናው ነገር ፍጹም መሆን ሳይሆን ቀጣይነትን ማስጠበቅ ነው። አስቸጋሪ ቀን ሲያጋጥም ትንሽም ቢሆን መስራት ምንም ካለመስራት እጅግ በጣም ይሻላል። ግስግሴው ፍጥነቱ ላይ አይደለም ምስጢሩ፣ ቀጣይነቱ ላይ እንጂ። ሌላው አእምሮአችንን የሚመርዝ ልማድ ደግሞ ያለፉ ስህተቶች ላይ ተተክሎ መቅረት ነው። አስቡት እስኪ፣ ያለፈውን እንደ ትምህርት ቤት ነው መቆጠር ያለብን፣ እንደ እስር ቤት አይደለም። እናም ለዚህ ችግር በጣም ቀላል ግን ውጤታማ የሆነ መፍትሄ አለ። የሚያስፈልገን 5 ደቂቃ ብቻ። ሐሳቡ ይሄ ነው። ያለፈውን ነገር እንደ ተዘጋ መጽሐፍ ማየት ለትምህርት ያህል ልንገልጠው እንችላለን፣ ግን እዚያው አንኖርም። መፍትሄው ይሄ ነው። ለ5 ደቂቃ ብቻ እናሰላስልበታለን። ትምህርቱን እንወስዳለን፣ ከዛ መጽሐፉን ዘግተን ወደፊት እንጓዛለን። በቃ ጠቃሚ ትምህርት መውሰድና ያለፈው ላይ ተተክሎ መቅረት በጣም የተለያዩ ነገሮች ናቸው። እሺ እንግዲህ ወደ ማጠቃለያው ደርሰናል። የዚህ ሁሉ ትንታኔ ዋና መልእክት ምንድን ነው? አንድ ነገር ላይ ነው የሚያተክረው፣ ወደ ተግባር መግባት። ከዚህ ትንታኔ ልንወስደው የሚገባው ትልቁ መልእክት ይሄ ነው። እድገት የሚገነባው ፍጹም በሆነ እቅድ ላይ አይደለም። በፍጹም። እድገት የሚገነባው ፍጽምና በጎደላቸው ተደጋጋሚ ሙከራዎች ላይ ነው። 100% ዝግጁ እስክንሆን መጠበቅ የለብንም። 70% ዝግጁ መሆን ለመጀመር ከበቂ በላይ ነው። እናም ይህ ትንታኔ የሚያበቃው በዚህ ወሳኝ ጥያቄ ነው። ፍጹም የሆነውን ጊዜ ከመጠበቅ ይልቅ ዛሬውን ልንወስደው የምንችለው ያ ፍጹምና የጎደለው መጀመሪያው እርምጃው ምንድን ነው? መልሱ ከእያንዳንዳችን ጋር አለ።